ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ሲጠበቅ የነበረው በውስጥ ታዋቂነት ይፋ ሆኖ ነገር ግን ክለቡ በራሱ እስከሚያሳውቅ ድረስ ሲጠበቅ የነበረው የሊቨርፑል አምበል ቨርጂል ቫን ዳይክ በሊቨርፑል ቤት የሚያቆየውን የረጅም ጊዜ ኮንትራት 2 ዓመት በከፍተኛ ደሞዝ በስተመጨረሻም ተጫዋቹ በአንፊልድ ለመቆየት ተስማምቶ የ2 ዓመት ኮንትራቱን መፈረም ችሏል። እንደ እድሜው እንደ ብቃቱ እንደ አገልግሎቱ ከሆነ ከሊቨርፑል ጋር 2 ዓመት መቆየት ረጅም ጊዜ ነው። ከተጫዋቹ አገልግሎትና ወሳኝነት 2 የውድድር ዓመት በአንፊልድ መቆየት ሊቨርፑል የተሳካና ጤናማ ትራንዚሽን ለማድረግ ወሳኝነት ስላለው ይህን ተጫዋች እንግዲህ በስተመጨረሻ የአርነ ስሎት ቀጣይ ለሚገነባው ቡድን ዋነኛ መሪ በአምበልነቱ እንዲቀጥል ከስምምነት ላይ ተደርሶ እንዲሁም ከመሐመድ ሳላ እኩል ነገር ግን በተወሰኑ ጥቅሞች የመሐመድ ሳላ ደሞዝ ከፍ ብሎ ቨርጂል ቫን ዳይክ በተመሳሳይ ስኬል እስከ 400,000 ፓውንድ ሳምንታዊ ደሞዝ የሚያገኝበትን አዲስ ኮንትራት በሊቨርፑል ቤት እስከ 2027 ድረስ ፈርሟል። የተጫዋቹ መፈረም በሊቨርፑል ቤት መቆየት እየተነሳ ያለ አስደናቂ ጉዳዮች አሉ። ምክንያቱም በቀጣይ ቫን ዳይክ በሚመጣው የፈረንጆች ጁላይ 10 ተጫዋቹ 34ኛ ዓመቱን የሚይዝበት ነው። ነገር ግን የወጥነት ችግር የሌለበት የብቃት ክፍተት የማይታይበት ላለፉት 8 የውድድር ዓመት ልክ እንደ መሐመድ ሳላ በሙሉ ጤንነት በሙሉ ብቃት ከአንድ የውድድር ዓመት ውጪ በሙሉ ጨዋታዎች ላይ በመገኘት ቡድኑን ሲያገለግል ከርሟል። ተያያዥ ጉዳቶች፣ ውስጣዊ ችግሮች የሌሉበት በዲስፕሊንም የተሳካለት የቡድን መሪ እንደሆነ በየውድድር ዓመቱ ለሊቨርፑል ሲያሳይ የቆየው አምበል በስተመጨረሻም እንግዲህ ሊቨርፑሎችን ለቀጣይ 2 የውድድር ዓመት ለማገልገል ከስምምነት ላይ ደርሶ ኮንትራቱን በአንፊልድ የሚያቆየውን መፈረም ችሏል። በዚህ ዙሪያ እንግዲህ ዋና መነሳት ያለባቸው ነጥቦች አሉ። በእነሱ ዙሪያ የተወሰኑ ጉዳዮች ላይ አተኩረን እንወያያለን። አሁን ለከፈታችሁ በድጋሚ ላይክ እንድታደርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምትገኙ ደግሞ እንደ ሁል ጊዜው ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። የቫን ዳይክ መቆየት በሊቨርፑል ቤት ስላለው ሪከርድና ይሄ ተጫዋች የሚፈጥረው ልዩነት ምን ያክል ነው? ሊቨርፑሎች የሳላና የቫን ዳይክን ኮንትራት ሲያራዝሙ ምንን መሰረት ባደረገ መልኩ ነው? በተለይ እድሜና ብቃት ፍጹም የማይገናኝበት የሁለቱ ተጫዋቾች አገልግሎት ነው። ከሁለቱ ሊቨርፑሎች እያገኙ ያሉት አገልግሎትና የተጫዋቾቹ እድሜ በጭራሽ የማይገናኝበት፣ በዚህ እድሜ ላይ የሚገኙ ሌሎች ተጫዋቾች ኮንትራታቸው ሲጠናቀቅ በነፃ ከክለቦች እየለቀቁ ለነዚህ ተጫዋቾች ደግሞ የፕሪሚየር ሊጉ ከፍተኛ ተከፋይ የሆኑበትን ክፍያ ሲያቀርብ ሊቨርፑል ምን አይነት ዋስትና በመውሰድ ነው? በቀጣይስ እነዚህ ተጫዋቾች በታቀደላቸው ደረጃ ሊቨርፑል ማገልገል ይችላሉ ወይ? እነዚህ ጥያቄዎች ሁሉ በዚህ የውድድር ዓመት እስከ 32ኛ ሳምንት የፕሪሚየር ሊግ ጨዋታ ከ45 በላይ በሁሉም ውድድሮች ጨዋታዎች ላይ ጥልቅ የሆነ ትንተናና የተለያዩ ጉዳዮች ጥናቶች ተሰርተው በስተመጨረሻ የተወሰነ ጉዳይ ነው። እድሜ ብቃት ፍጹም አይስተዋልበት ከእድሜያቸው በላይ እያገለገሉ ሊቨርፑልን በከፍታው ላይ እንዲዘልቅ ከክሎፕ ወደ ስሎት በተደረገው ሽግግር ውስጥ ትልቁ መሪ የነበሩ ሁለቱ ተጫዋቾች እንግዲህ በመጨረሻም በአንፊልድ ለሌላ 2 የድል ዓመት ለመቆየት ከሊቨርፑል ጋር ስምምነት ላይ ደርሰዋል ማለት ነው። እስቲ ስለ ቫን ዳይክ አንዳንድ
መታወቅ ያለባቸው ወይም በእግር ኳሱ ቤተሰብ ዘንድ የተዘነጉ ወይም ቤተሰቡ ያወቀ ነገር ግን አሁን ላይ በብዛት ሲነሱ ማናዳምጣቸው በርካታ ጉዳዮች አሉ። ለምሳሌ ተጫዋቹ በ2017 በጥር የዝውውር መስኮት በፊሊፔ ኩቲኒዮ የመልቀቂያ ሂሳብ ተገዝቶ ወደ አንፊልድ ሲመጣ የሊቨርፑል ደጋፊዎች ብቻ ሳይሆን ከክለቡ ውጭ የሚገኙ የሌሎች ክለቦች አሰልጣኞች ሁላ የቫንዳይክን ዝውውር ሲቃወሙ ነበር። ሊቨርፑል እንዴት የዓለም ሪከርድ የሆነ ክፍያ ለአንድ ተጫዋች ብቻ በዚህ ደረጃ ይከፍላል የሚል ጥያቄ ሲነሳ ነበር። ነገር ግን ሊቨርፑሎች እንደምታውቁት ቫንዳይክን መመልመል የጀመሩት ሳውዛምፕተን ከመምጣቱ በፊት በሴልቲክ ባለበት ወቅት ነው። በ2014 የሊቨርፑል የስካውት ዳይሬክተር የነበረው ባሪ ሃተን በሴልቲክ ተገኝቶ በተደጋጋሚ የቫንዳይክን ቪዲዮ በመመልከት በጊዜው ሊቨርፑል ዳያን ሎቨረን ላይ ማተኮሩን ተከትሎ ነው በ19 ሚሊዮን ፓውንድ ቫንዳይክን ከማስፈረም 23 ሚሊዮን ፓውንድ አውጥቶ ዳያን ሎቨረንን ወደ አንፊልድ ማምጣት የቻሉት። ነገር ግን ጉዳዮች በተመሳሳይ መንገድ ሳይቀጥሉ ቆይተው እንግዲህ በማይክል ኤድዋርድ የስፖርቲንግ ዳይሬክተርነት ሹመት የመጀመሪያ ትልቁ ክፍያ የተከፈለበት ወቅት ነበር። 2017 የጥር የዝውውር መስኮት ቫንዳይክን ከሳውዛምፕተን በ75.6 ሚሊዮን ፓውንድ ወደ አንፊልድ ማምጣት የተቻለ። ከዛን ጊዜ አንስቶ እንግዲህ ተጫዋቹ እስከ ዘንድሮ የውድድር ዓመት ድረስ ከ314 በላይ ጨዋታዎችን በሁሉም ውድድሮች ለሊቨርፑል ማድረግ የቻለ ተጫዋቹ እንግዲህ በአንፊልድ ባደረጋቸው ጨዋታዎች ውስጥ አነስተኛ ሽንፈት ያስተናገደ በርካታ ድል ወይም የማሸነፍ ሪከርዱ በማይታመን ሁኔታ በሊቨርፑል ቤት ያለፉትን ጊዜያት ካገለገሉ ተጫዋቾች በከፍተኛ ሁኔታ ልቆና ከፍ ብሎ የተገኘበት ሪከርድ ነው እንግዲህ የተመዘገበው። እነዚህ ጉዳዮች ሁሉ ከቫንዳይክ ጋር ሊቨርፑል ሲቆይ በርካታ ድሎችን በየመሃሉ አሳክቷል። ተጫዋቹ እንግዲህ በሊቨርፑል ቤት ከተመዘገቡ ከአሰልጣኝ የርገን ክሎፕ ጋር ዋንጫዎች በአጠቃላይ ተጫዋቹ የተገኘበት ነው እና አገልግሎቱ ቀላል የሚባል እንዳልሆነ በተደጋጋሚ የሚያሳይበት መንገድ፣ በተለይ ደግሞ የወጥነት ችግር የሌለበት ለአንድ የውድድር ዓመት በሙሉ ጤንነት በሙሉ አገልግሎት በሁሉም ውድድሮች በቋሚነት ክለቡን የሚያገለግልበት መንገድ እና በተለይ በተጠናቀቀው የውድድር ዓመት አምበል ሆኖ ለክለቡ ከተሾመ በኋላ ፍጹም የተለየውን ቫንዳይክ ነበር ስንመለከት የነበረው። ለምሳሌ ከነዚህ ጉዳዮች መካከል የቫንዳይክን ጥንካሬ በሊቨርፑል የተከላካይ ስፍራ ያመጣውን ትላልቅ ለውጦችን በቁጥር እያመዛዘን በተለያየ የውድድር ዓመት ሊቨርፑል ጥንካሬው ምን ያክል ከፍ እንዳለና ቡድኑ ላስመዘገበው ውጤት በመከላከሉ በኩል የቫንዳይክ ተጽዕኖ 100% ትልቁን ኃላፊነት እንደሚወስድ ጎን ለጎን የአሊሰንም ብቃት ሳንረሳ፣ ነገር ግን የተከላካይ መስመሩ ጥንካሬ ማደግ አለበት እና የቫንዳይክ አስተዋጽኦ ከሚጠበቀው በላይ ሊቨርፑል በዘመናት ልዩነት ውስጥ ያገኘው የምንጊዜው ምርጡ ተከላካይ እንደሆነ የምንመለከትበት በርካታ ምክንያቶች አሉ። ለምሳሌ ተጫዋቹ በሊቨርፑል ቤት ከፈረመበት ጊዜ አንስቶ የነበረው የሊቨርፑል የመከላከል ብቃትና ጥንካሬ በቫንዳይክ ከመፈረም ከነበሩት ያለፉት 8-9 ዓመት በላይ በአንዴ ነው ሺፍት አድርጎ በርካታ የተለያዩ እድገቶችን ማሳየት የቻለው። ለምሳሌ በ2009-10 ራፋኤል ቤኒቴስ ከክለቡ ከተሰናበቱ በኋላ ሊቨርፑል በአንድ የውድድር ዓመት ቢያንስ በሊጉ አነስተኛ ግብ ከሚስተናገድበት ቡድን አንዱ ሆኗል። ቫንዳይክን ካስፈረመ በኋላ ከቤኒቴስ ስንብትና ከቫንዳይክ መፈረም መሀል ላይ ባሉ ውድድሮች ሊቨርፑል ከየትኛውም የፕሪሚየር ሊግ ተጋጣሚ ጋር በሚያደርገው ጨዋታ በአማካይ ከ1.6 በላይ ግቦች ይስተናገዳል በሊቨርፑል መረብ ላይ። እንዲሁም ክለቡ ከ50 በላይ ግቦችን በእያንዳንዱ የውድድር ዓመት ሲያስተናግድ ነበር። አንድ የውድድር ዓመት 2013-14 የውድድር ዓመት ከብሬንዳን ሮጀርስ ጋር ለዋንጫ በተቃረቡበት የውድድር ዓመት ሊቨርፑል ከቤኒቴዝ መልቀቅ ከቫንዳይክ ፊርማ መሀል ላይ አነስተኛ ግብ ያስተናገደበት እንጂ በየውድድር ዓመቱ
ከፍተኛ ቁጥር ያለውን ግብ የሚስተናገድበት ክለብ ነበር። ለምሳሌ በ2015-16 የውድድር ዓመት ክለቡ 50 ግቦችን በፕሪሚየር ሊግ አስተናግዶ 8ኛ ደረጃ ይዞ ነው ያጠናቀቀው። በ2016-17 42 ግቦችን አስተናግዶ 5ኛ ሆኖ ነበር ማጠናቀቅ የቻለው። በ2017-18 38 ግብ አስተናግዶ 4ኛ ሆኖ ነው ያጠናቀቀው። ይሄ ማለት ደግሞ ቫንዳይክ በጥር የዝውውር መስኮት የፈረመበት የውድድር ዓመት ነው። በ2018-19 ሊቨርፑል 22 ግብ ብቻ በማስተናገድ ከሻምፒዮናው ሲቲ በመብለጥ እንኳን አንደኛ ሆኖ ነው አነስተኛ ግብ በማስተናገድ በዛ የውድድር ዓመት ማጠናቀቅ የቻለው። በቀጣይ የውድድር ዓመት ሊቨርፑል የሊጉን ዋንጫ ሲያሳካ በ2019-20 31 ግብ ብቻ ነው ያስተናገደው። አንደኛ ሆኖ ነበር ዋንጫውን አሸንፎ በርካታ ክሊንሺቶችንም በማስመዝገብ ሪከርድ ሰብሮ ማጠናቀቅ የቻለው። ይሄ የውድድር ዓመት ሊቨርፑል ተከታታይ የመጀመሪያ 23 ጨዋታዎችን ሳይሸነፍ ተጉዞ ከ23ቱ 21ዱን አሸንፎ በከፍተኛ ሪከርድ በፕሪሚየር ሊጉ ታሪክ ተመዝግቦ ማያቅ ከመጀመሪያ እስከ 23ኛ ሳምንት ድረስ ምንም አይነት ሽንፈት ያላስተናገደ 100% ውጤታማ ቡድን የነበረበት ወቅት ነው ቨርጂል ቫንዳይክ የተከላካዩን ስፍራ ሲመራ የነበረው። በቀጣይ የውድድር ዓመት 2020-21 ቫንዳይክ የኤሲኤል ጉዳት በከፍተኛ ሁኔታ ጉልበቱ ላይ በኤቨርተኑ ግብ ጠባቂ ፒክፈርድ አማካኝነት በደረሰበት ጉዳት በዛ የውድድር ዓመት ቫንዳይክ ሊቨርፑልን ማገልገል የቻለው ለ5 ጨዋታ ብቻ ነው። በአንድ የሊቨርፑል የተከላካይ ስፍራ ወይም ግራፍ መውረዱን የሚያሳየን ሊቨርፑል በዛ የውድድር ዓመት 42 ግብ ነው ያስተናገደው ከ2016-17 በኋላ። ያ ማለት ቫንዳይክ በሌለበት የውድድር ዓመት ማለት። ይሄ ሪከርድ ታዲያ በዛ የውድድር ዓመት ሊቨርፑል ለሁለት ተከታታይ የውድድር ዓመት አንደኛ ሆኖ አነስተኛ ግብ በማስተናገድ በርካታ ክሊንሺት በመጠበቅ በፕሪሚየር ሊጉ የተዋጣለት የተከላካይ ዲፓርትመንት ተብሎ በአንደኛነት በሚነሳበት ወቅት ነው እንግዲህ ቫንዳይክ ተጎድቶ 4ኛ ደረጃን ይዞ ማጠናቀቅ ይቻላል። በቀጣይ የውድድር ዓመት ቫንዳይክ ከዚህ ከኤሲኤል ጉዳት ከ9 ወራት በኋላ ወደ ሜዳ ሲመለስ በአንዴ ነበር የሊቨርፑል የመከላከል ግራፍ በድጋሚ በሊጉ ቁጥር 1 ሆኖ መቀመጥ የቻለው 26 ግብ ብቻ በማስተናገድ አንደኛ ሆኖ ነው አነስተኛ ግብ በማስተናገድ በፕሪሚየር ሊጉ ያጠናቀቀው። ይሄ የክለቡን ልዩ ጥንካሬና የቫንዳይክን አስተዋጽኦ ነው በግልጽ የሚያሳየን። በቀጣዩ የውድድር ዓመት ሊቨርፑል እንደ ቡድን መውረዱን ተከትሎ ቫንዳይክ በፈረመበት የውድድር ዓመት በርካታ ግብ የተቆጠረበት ቫንዳይክ በሜዳ ውስጥ ተገኝቶ ነገር ግን ግብ ይቆጠርበት እንጂ አነስተኛ ሽንፈት አስተናግዶ ሊቨርፑል እንግዲህ በኤርገን ክሎፕ ዘመን ደካማውን የውድድር ዓመት አሳለፈ የሚባለውን 5ኛ ደረጃ ይዞ ያጠናቀቀበትን ከዩሮፒያን ውድድር ውጭ የሆነበትና ከሻምፒዮንስ ሊግ ውድድር ውጭ ሆኖ በዩኤፋ ዩሮፓ ሊግ ተሳታፊ የሆነበት የውድድር ዓመት ነው። 47 ግብ አስተናግዶ 7ኛ ደረጃ ነበር ከፍተኛ ግብ በማስቆጠር ደረጃ ይዞ ማጠናቀቅ የቻለው። በተጠናቀቀው የውድድር ዓመት ሊቨርፑል 39 ግብ አስተናግዶ 3ኛ ደረጃ ላይ ሲያጠናቅቅ በዘንድሮ የውድድር ዓመት ካለፉት ጊዜያት በተሻለ የመከላከል ጥንካሬ 31 ግብ ብቻ ነው ዘንድሮ ማስተናገድ የቻለውና ተጫዋቹ ለሁለተኛ የፕሪሚየር ሊግ ድል እጅግ በጣም በተቃረበበት ከዚህ ቀደም አንድ ፕሪሚየር ሊግ፣ አንድ ሻምፒዮንስ ሊግ፣ 2 ጊዜ የሻምፒዮንስ ሊግ ፍጻሜ በድምሩ 3 ፍጻሜ ደርሶ አንዱን በማሳካት 2ቱን በሽንፈት ያጠናቀቁበት 1 ኤፍኤ ካፕ፣ 2 ካራቦ ካፕ፣ ሱፐር ካፕ እና ዩኤፋ ክለብ ወርልድ ካፕን በማሳካት በሊቨርፑል ቤት አስደናቂ የውድድር ዓመት ማሳለፉን የምናስታውሰው ነው። በ2006 ለመጨረሻ ጊዜ በተከላካይ ስፍራ ባለንዶር ያሸነፈ ተጫዋች ፋቢዮ ካናቫሮ ነበር። ከዛን ጊዜ በኋላ እንግዲህ በ2018-19 ቫንዳይክ ከሊዮኔል ሜሲ ጋር በ12 ነጥብ ብቻ ተበልጦ 51 ግብና 19 አሲስት በ50 ጨዋታ ባደረገው ሊዮኔል ሜሲ በዚህ ክፍተት ነው ተበልጦ ብቻ
ባለንዶርን ያጣው እንጂ ከየትኛውም ተከላካይ በላይ ለባለንዶር የቀረበበትም የውድድር ዓመት ነበር። ከዛ የውድድር ዓመት በመቀጠል እንግዲህ ቫንዳይክ የዩኤፋ የዓመቱ ኮከብ ተጫዋች በመባል ሽልማት ማግኘቱ ይታወሳል። ተጫዋቹ እንግዲህ በሊቨርፑል ቤት ታይቶ የማይታወቅ አስደናቂ ሪከርድ አለው። ለምሳሌ ሊቨርፑል ከቫንዳይክ ጋር የማሸነፍ ሪከርዱ በ2017 ተጫዋቹ ሊቨርፑልን ማገልገል ከጀመረበት ጊዜ አንስቶ 70.1 በመቶ የማሸነፍ ሬቱ ከፍተኛ ነው። በአማካይ ደግሞ ሊቨርፑል ቫንዳይክ እያለ የሚያገኛቸው የነጥብ ቁጥሮች በጣም ከፍ ያሉ ናቸው። ለምሳሌ ቫንዳይክ በሌለበት ጨዋታ ሊቨርፑል የሚያሸንፈው ሬት እና ቫንዳይክ እያለ የሚያሸንፈውን ሪከርድ ቫንዳይክ ሳይኖር ቫንዳይክ እያለ ብለን ለያይተን ስንመለከት ለምሳሌ ቫንዳይክ 229 ጨዋታዎችን አድርጎ 160ውን ማሸነፍ ሲችል 46 ጨዋታዎችን አቻ ተለያይቶ 23 ጨዋታዎችን ተሸንፏል። ይሄ ማለት እነዚህ 23 ጨዋታዎች አብዛኛው ከሊግ ጨዋታ ውጪ ናቸው። ነገር ግን ቫንዳይክ በፕሪሚየር ሊጉ የተሸነፈው 3 ጊዜ ብቻ ነው በአንፊልድ። እሱንም ሪከርድ በኋላ እናነሳለን። እና ሊቨርፑል የማሸነፍ ሬቱ 70.1 ነው። ያለ ቫንዳይክ እንግዲህ ሊቨርፑል 47 ጨዋታዎችን አድርጓል። ከነዚህም ውስጥ 25ቱን አሸንፏል፣ 12ቱን አቻ ወጥቷል፣ 10ን ተሸንፏል። ዊኒንግ ሬቱ ግን 53.2 ነው። በአማካይ ቡድኑ 1.2 ቫንዳይክ ሳይኖር ሲቀር ግብ ያስተናግዳል። ቫንዳይክ እያለ በአማካይ ደግሞ 0.8 ግብ ብቻ ነው የሚያስተናግደው። ይሄ ትልቅ ሪከርድ ነው። ቫንዳይክ ከፈረመበት ጊዜ አንስቶ ከቫንዳይክ በፕሪሚየር ሊግ ጨዋታ ቁጥር በከፍተኛ ደረጃ የሚበልጡ ተጫዋቾች አንድ ተጫዋች ብቻ ነው ቫንዳይክም ይበልጠው። የማንቸስተር ሲቲው ግብ ጠባቂ ኤደርሰን ነው 182 ጨዋታ በማድረግ እና የክለቡ ጓደኛ መሐመድ ሳላህ ከዛ በመቀጠል እንግዲህ 3ኛ ደረጃ ላይ ከፍተኛ ቁጥር ያለውን የፕሪሚየር ሊግ ጨዋታ በማድረግ ቫንዳይክ ከፈረመበት ጊዜ አንስቶ ይሄ ተጫዋች ነው። እንግዲህ ከፕሪሚየር ሊግ እስካሁን ድረስ ቫንዳይክ ከተለያዩ ተከላካዮች ጋር ተጫዋቾች ጋር በመከላከሉ በኩል ከተለያዩ የአጥቂ ስፍራ ተጫዋቾች ጋር በአንድ ለአንድ ግንኙነት በርካታ ጊዜ ተገናኝቷል። በርካታ ተጫዋቾችን ማግኘት ችሏል። ነገር ግን በፕሪሚየር ሊጉ ታሪክ ታይቶ በማይታወቅ ሁኔታ ትልቅ ሪከርድ አለው። ባለፉት 8 የውድድር ዓመታት የዘንድሮን ጨምሮ በኤሪያል ዱዌልስ አማካኝነት 75.3 በመቶ የማሸነፍ ሪከርድ ያለው በ8 ዓመት ቆይተው በአንድ ክለብ ውስጥ የትኛውም ተጫዋች በፕሪሚየር ሊጉ አላስመዘገበም። 1223 ኤሪያል ዱዌልስን ሲገናኝ 1115ቱን ያሸነፈ ብቸኛ ተጫዋች ነው። ይሄ ማለት የቫንዳይክ ትልቁ ሪከርድ ማለት ነው። ከአንድ ተከላካይ ሊጠበቅ የሚችል ትልቁ ብቃት ነውና ይሄ በተለየ ሁኔታ የቫንዳይክን ጥንካሬ እንድንመለከት የሚያደርግ ትልቅ ቁጥር ነው። ለምሳሌ በፕሪሚየር ሊጉ ታሪክ ግብ በማስቆጠር በርካታ ተከላካዮች ይታወቃሉ። ከነዚህም ውስጥ ቁጥር አንዱ የሚጠቀሰው እንግዲህ ጆን ቴሪ ነው። 27 ግብ በማስቆጠር በፕሪሚየር ሊጉ ይታወቃል። እነዚህ 27 ግቦች እንግዲህ በሄዲንግ የተቆጠሩ ናቸው። በሄዲንግ በማስቆጠር በፕሪሚየር ሊጉ ከፍተኛ ቁጥር ያለውን ሪከርድ የያዘው ጆን ቴሪ ነው። 27 ሄዲንግ ግቦችን ማስቆጠር የቻለበት። ቫንዳይክ እንግዲህ 18 ግቦችን በማስቆጠር ከጆን ቴሪ ጋር እኩል ነው። ከጆን ቴሪ በመቀጠል በሊጉ ሁለተኛ ላይ የሚገኘው። ነገር ግን ሳሚ ሁፒያ ነበር በፕሪሚየር ሊጉ 17 ግብ በማስቆጠር በሄዲንግ ከጆን ቴሪ በመቀጠል ሪከርዱን የያዘው። ቫንዳይክ እንግዲህ የእሁዷን ግብ ተነስቶ ይህን ያክል ግብ በሄዲንግ በማስቆጠር ተጫዋቹ ልዩነት ፈጥሯል። በአጠቃላይ ካስቆጠራቸው 24 ግቦች ውስጥ 18ቱን በሄዲንግ፣ 2ቱን በቀኝ እግር፣ 4ቱን ደግሞ በግራ በማስቆጠር እንግዲህ የቫንዳይክ ግብ የማስቆጠር ሪከርድ በዚህ ደረጃ ከፍ ብሏል ማለት ነው። እንግዲህ ተጫዋቹ
በተለየ ልዩ አስተዋጽኦ ነው የሚታወቀው። እስከ 100ኛ ጨዋታ ድረስ ተጫዋቹ የመጀመሪያ 100 ጨዋታ እስከሚያደርግ ድረስ 69 ጨዋታዎችን አሸንፎ 19 አቻዎችን ወጥቶ 12ቱን ተሸንፎ 33 ክሊን ሺት በማስመዝገብ በመጀመሪያ 100 የተከላካይነት ስፍራ አገልግሎት እንዲህ አይነት ሪከርድ በፕሪሚየር ሊጉ ያስመዘገበ ተከላካይ የለም። ብቸኛ ተጫዋች አድርጓል። በአጠቃላይ በ314 ጨዋታዎች ውስጥ ለሊቨርፑል 27 ግብ ሲያስቆጥር 11 አሲስቶችን አመቻችቶ ማቀበል ችሏል እና ቫንዳይክ የኮንሲስታንሲ ማሳያ ነው። በሊቨርፑል ቤት ሊደር መሆኑን በተደጋጋሚ አሳይቶ እንግዲህ ከተጠናቀቀው የውድድር ዓመት አንስቶ የክለቡ ዋና አምበል ሆኖ እያገለገለ ነው የሚገኘውና ለቀጣይ ረጅም ሁለት የውድድር ዓመት ከነ ቫንዳይክ ጋር መቆየት ለሊቨርፑል ትልቅ እፎይታ የሚፈጥር ሰፊ የውድድር ዓመት ነው። ከአንድ ዓመት በላይ ከነዚህ ተጫዋቾች ጋር በጋራ ቆይቶ ሊቨርፑል ምን ሊያሳካ እንደሚችል ምንም ፕላን ሊያደርግ እንደሚችል በደንብ በግልጽ የሚታወቅ ነው። ምክንያቱም ቀላል ጊዜያት አልነበሩ። ያለፉት ወራት እንግዲህ በድርድሩ ላይ ፈታኝ ጊዜ እንደነበር ይሄ ዘገባ ይፋ በሆነበት ወቅት የተለያዩ ጉዳዮች ተነስተዋል። ለምሳሌ የቫንዳይክ የመጀመሪያ ደሞዝ 220,000 ፓውንድ ነበር። አሁን ወደ 400,000 ፓውንድ እንዲያድግ ክለቡ ሲስማማ ትልቅ ውሳኔ ነው። አንደኛ በቀጣይ የፋይናንሻል ስርዓት ላይ የሊቨርፑል የደሞዝ ስኬል እንዳያዛባ ጥንቃቄ በተሞላበት መልኩ የተጫዋቾችን አገልግሎት ከግምት ውስጥ በማስገባት የተደረገ ውሳኔ ነው። በተጨማሪም ደግሞ ቀጣይ ሊቨርፑል ሊያስፈርማቸው ላቀዳቸው ተጫዋቾች ጭምር ትልቅ በራስ መተማመንን የሚፈጥር እንደሆነ ዘገባው አያይዞ ያነሳል። በተለይ ደግሞ ቫንዳይክ እንዲፈርም ምክንያት ከሆኑ ጉዳዮች መካከል የሊቨርፑል ቀጣይ ፕሮጀክትን አሳማኝ በሆነ ሁኔታ ለተጫዋቹ የሊቨርፑል ኃላፊዎች ማቅረባቸው ነው። የሊቨርፑል ቀጣይ እቅድ ካለፉት የውድድር ዓመታት ሁሉ በተለየ ሁኔታ ከፍተኛ ሊቨርፑል ኢንቨስትመንት ለመጀመሪያ ጊዜ በፌኖ ስፖርት ግሩፕ አማካኝነት ለማድረግ የተቃረበበት ወቅት እንደሆነ ነው። ቫንዳይክም በኮንትራቱ ፊርማ ወቅት ይህን ሀሳብ ሲገልጽ ተሰምቷል እና ቫንዳይክ በ2018 ጃንዋሪ የመጀመሪያ ቀን ከፈረመበት ጊዜ አንስቶ በፕሪሚየር ሊግ በአንፊልድ ቫንዳይክ እያለ 113 ጨዋታዎችን ሊቨርፑል አድርጓል። 3 ጨዋታዎችን ብቻ ነው ሽንፈት ያስተናገደው። በ2022 ከ69 ጨዋታ በኋላ በሊድስ ዩናይትድ መጨረሻ ደቂቃ ላይ ሳማቪል ባስቆጠራት ግብ የመጀመሪያ ሽንፈት ቫንዳይክ አስተናገደ በፕሪሚየር ሊግ በአንፊልድ። ከዛም በኋላ ሊቨርፑል እንግዲህ ላለፉት 2 የውድድር ዓመት ከ2022 በኋላ በአንፊልድ ሳይሸነፍ 32 ጨዋታዎችን አድርጎ በክሪስታል ፓላስ የተጠናቀቀው የውድድር ዓመት 1-0 ተሸነፈ። ከዛም በኋላ ነው እንግዲህ በዘንድሮ የውድድር ዓመት በኖቲንግሃም ፎረስት 1-0 የተሸነፈው። 113 ጨዋታዎችን አድርጎ 92 ጨዋታዎችን በማሸነፍ 18 አቻ 3 ጨዋታ ብቻ የተሸነፈው ይሄ ተከላካይ አንድ የተለየ ሪከርድ ይነሳል በቫንዳይክ በኩል። የተለየው ሪከርድ እንግዲህ በሊቨርፑል ቤት 56 ተጫዋቾች ከ100 በላይ ጨዋታዎችን አድርገው የማሸነፍ ሬታቸው 60% ነው። ቫንዳይክ የሊቨርፑል ተጫዋች ሆኖ መጫወት ማገልገል ከጀመረበት ጊዜ አንስቶ 75.4% የማሸነፍ ሬቱ የሆነ ተጫዋቹ በሜዳ ውስጥ በተገኘበት ወቅት የትኛውም የሊቨርፑል ተጫዋች አልተመዘገበም እና ይሄ የቨርጂል ቫንዳይክን ልዩ አገልግሎት የሚያሳይ ነውና ሊቨርፑል እንግዲህ ፍጹም መረጋጋት ውስጥ የገባበት በአንዴ የነገራቶች ለውጥ የታየበት ተጫዋቾች ይለቃሉ። የሊቨርፑል መልሶ ግንባታ ቡድኑን ለረጅም ጊዜ ውጤት ሊያሳጣ ይችላል ተብሎ በተሰጋበት ወቅት ነው እንግዲህ ሁሉንም ሀሳብ በአንዴ ሊቀይር የሚችል ሊሽር የሚችል አስደናቂ ዜና ሊቨርፑላውያን መስማት የቻሉትና 2 ስጋቶች በአንዴ ነው ወደ ደስታ የተቀየሩት። የመሐመድ ሳላህ መቆየት፣ የቫንዳይክ መጨመር ደግሞ ሌላ ተአምር ሆኗል። ነገር ግን አንዳንድ
የሊቨርፑል ጸሐፊዎች ቅርብ የሆኑ እንደነ ሲሞን ጆንስ የነ ሲሞን ጆንስ ዘገባ የነ ፖል ግሮስት ጥቆማ እንደሚለው ከሆነ የነዚህ ሁለት ተጫዋቾች በሊቨርፑል ቤት በዚህ ኮንትራት ደረጃ መፈረማቸው የአንደኛው ተጫዋች የትሬንት አሌክሳንደር አርኖልድን ሐሳብ ሊያስቀይር የሚችል አቅም እንዳለውም እየጻፉ ነው የሚገኝ። ይሄ ዘገባው ነው የሚለው፣ የግል ሐሳባችን አይደለም። ማድሪድ ያለው ጥንካሬና በዚህ ዝውውር ላይ የተጓዘበት መንገድ የሚያስገርም ነው። እስካሁን ድረስ ዝውውሩ በማድሪድ የበላይነት ወይም አፐር ሃንዱ ተይዞ እንዳለ ነው የሚታወቀው። ግን የሊቨርፑል ኃላፊዎች የመጨረሻ ጥረታቸውን ለማድረግና በቀጣይ 5 ዓመት ትሬንት አሌክሳንደር አርኖልድ 97 ሚሊዮን ፓውንድ ሊያገኝ የሚችለውን ከፍተኛ የደሞዝ ክፍያ ለማቅረብ የመጨረሻ ዝግጅታቸውን እንዳጠናቀቁ እነዚህ ለሊቨርፑል ቅርብ የሆኑ ዘጋቢዎችም ምሽት ላይ እያስነበቡ ነው የሚገኙት። ይሄ መረጃ የተገኘው ከተረጋገጠ የሊቨርፑል ውስጥ አዋቂ ነው። አሁን የመጨረሻ ውሳኔ የሚጠበቀው በትሬንት አሌክሳንደር አርኖልድ ዙሪያ ብቻ ነው። ምክንያቱም ማድሪድን በዛ በኩል ግፊት እያደረገ ነው። ሊቨርፑል ጥረቱን አሁንም ሳይሰለች እንደቀጠለ ነው። ሁሌም ሊቨርፑል ቤት አንድ ጉዳይ ተፈጻሚ እንዲሆን ከፍተኛ ትዕግስት ይፈልጋል። በትዕግስት ነው አንድ ነገር ማድረግ የሚፈልጉትና በውድድር ዓመቱ መጨረሻ ልንሰማ ከምንችላቸው ማለት በቀጣይ ጨዋታዎች ሊቨርፑል ሻምፒዮናነቱን ካረጋገጠ በተለይ ሌስተርን ሁለት አሸንፎ በቀጣይ ሳምንት ቶትናምን የሚያሸንፍ ከሆነ በራሱ ባለው እድል የሊጉን ዋንጫ ማረጋገጥ ይችላል። በቀጣይ ጨዋታው በአንፊልድ ዋንጫውን ያሳካል ማለት ነው፣ ዋንጫውን ያነሳል። የመጀመሪያ ሆላንዳዊ አምበል ይሆናል። ቨርጂል ቫንዳይክ በእንግሊዝ ፕሪሚየር ሊግ ታሪክ ዋንጫ ያነሳ፣ በአምበልነት ዋንጫ ያሳካ ማለት ነው። ስለዚህ በነዛ ቀናት ውስጥ አርኖልድ የራሱን ውሳኔ ያሳውቃል። ተጫዋቹ እንደምታውቁት እንደተመለከታችሁት ከጉዳት አገግሞ ለሌስተሩ ጨዋታ ከዳርዊን ኑኔዝ ጋር ዝግጁ እንደሆኑ ተረጋግጧል። ሊቨርፑሎች የመጨረሻ ጥያቄያቸውን ጠረጴዛ ላይ እንዳስቀመጡ አንዳንድ መረጃዎች እየወጡ ነው። ይሄ ነገር የመቀየር እድል አለው ብላችሁ ካመናችሁ እስቲ በኮሜንት መስጫ አስቀምጣችሁ እንወያይበት። ሊቀየር የሚችልበትም እድል እንዳለ ደግሞ በእርግጥ በእግር ኳስ የትኛውም ውሳኔዎች ሲቀየሩ አስተውለናል። ምክንያቱም በሊቨርፑል ቤት ይሄ የውሳኔ ለውጥ የተለመደ ነው። በአንድ ወቅት የምናስታውሰው ራፋኤል ቤኒቴዝ ለመልቀቅ በተቃረቡበት ወቅት የክለቡ ስፖርቲንግ ዳይሬክተር በጊዜው ሪክ ፓሪ ይባላሉ ከለቀቁ በኋላ ራፋኤል ቤኒቴዝ ለመቆየት ወሰኑ። ከዛ ቀደም ብሎ ደግሞ የቡድኑ የአካዳሚ ውጤት የሆነው ሌጀንድ አይተኬው ተጫዋች ተደርጎ ሁሌ በሊቨርፑል ደጋፊዎች ዘንድ በልባቸው ውስጥ የሚኖረው ስቲቨን ጄራርድ ወደ ሪያል ማድሪድ በአንድ ወቅት በ35 ሚሊዮን ፓውንድ፣ በአንድ ወቅት ደግሞ ወደ ቼልሲ በ50 ሚሊዮን ፓውንድ፣ ጆዜ ሞሪኖ በሶስት የተለያዩ ክለቦች ጄራርድን ለማስፈረም ከፍተኛ ጥረት አድርገው ያልተሳካላቸው በተጫዋቹ ለማሊያው ያሳየው ታማኝነት ነው። ስለዚህ እንዲህ አይነት ውሳኔዎች በሊቨርፑል ቤት ሺፍት ማድረጋቸው በብዛት የተለመደ ነው። እንደምታውቁት ሉዊስ ሱዋሬዝ ከአርሴናል በቀረበለት ጥያቄ መሰረት 40 ሚሊዮን ፓውንድ ሲደመር 1 ፓውንድ በወቅቱ ቬንገር ባቀረቡበት ወቅት የሊቨርፑል ስፖርቲንግ ዳይሬክተር ማይክል ኤድዋርድ ነበርና አርሴናል ያቀረበውን የመጀመሪያ መነሻ የውል ማፍረሻ ክፍያ አሻሽላችሁ ጨምራችሁ የውል ማፍረሻውን አቅርቡ በተባለበት ወቅት ነው አርሴናል እንግዲህ 1 ፓውንድ የጨመረው። በዛን ጊዜ ዝውውሩ በአብዛኛው በአርሴናል የበላይነት ሲካሄድ እንደነበርና ሉዊስ ሱዋሬዝን ለማስፈረም የአርሴናል እድል ሰፊ እንደነበር ሲነሳ ነበር። ነገር ግን ተጫዋቹ ለክለቡ ባሳየው ታማኝነትና ኮሚትመንት እዛው መቆየት ችሏል። እንግዲህ ተጠይቆ በሊቨርፑል ቤት መቆየት ያልቻለው ወይም ጥያቄ እንደቀረበለት ወዲያው ደሞዙን ጥቅሙን ተመልክቶ ክለቡን ለመልቀቅ ፍላጎት ወዲያው ያሳዩ ተጫዋቾች አሉ። ለምሳሌ እንደነ ፈርናንዶ ቶሬስ፣ እንደነ ሃቬር ማቸራኖ በተለያዩ ጊዜያት እንዲሁም የማቸራኖ የሊቨርፑል ደጋፊዎች ደስተኛ ሳይሆኑ ነው ተጫዋቹ የለቀቀው። በአንዳንድ አጋጣሚዎች
ትሬኒንግ ሁላ እስከማቆም ተቃርቦ እንደነበር በወቅቱ እናስታውሳለንና እንደነዚህ አይነት የኮንትራት ፊርማዎችን በአንዴ ተጫዋቾች ሐሳባቸውን ሲቀይሩና ለክለቡ የሚያሳዩትን ታማኝነት በተለየ መልኩ ሲገልጹ እንመለከታለንና አርኖልድ ሊቆይ የሚችልበትም እድል አለ፣ የመልቀቁም እድል በዛው ደረጃ ደግሞ ከፍ ያለ ነው። ስለዚህ በቀጣይ ቀናት ልንሰማ የምንችለው ትክክለኛ መረጃ ወይ ለቃለው ወይ በሊቨርፑል ቤት ቆያለው የሚለውን ነገር አርኖልድ ይፋ ሊያደርግ ምናልባት ቀናትም ሊሆን ይችላል ወይም ከአንድ ሳምንት ግን እንደማይበልጥ ይሄ መረጃ እናረጋግጣለን። ይሄ በቅርብ ሳምንት ልንሰማው የምንችለው ነው። በቀጣይ አመት በነጩ ማሊያ እንደምናይ ተጫዋቹ ራሱ ያረጋግጣል ወይም በሊቨርፑል ቤት እንደሚቆይ ኮንትራት እንደሚፈርም ራሱ ያረጋግጣል ማለት ነው። ለዚህም እንግዲህ ተጫዋቹ አሁን ላይ ካጋጠመው ጉዳት አገግሞ ወደ ሜዳ ተመልሷል። በቀጣይ እሁድ ሊቨርፑል ከሌስተር ጋር በሚያደርገው ጨዋታ ለአርነ ስሎት ሊቨርፑል ለማገልገል በሙሉ ጤንነት ላይ ተገኝቷል ማለት ነው። ቫን ዳይክ ተአምራዊ የሊቨርፑል አምበል የምንጊዜም ምርጡ ተከላካይ በሊቨርፑል ቤት ለቀጣይ 2 የውድድር ዓመት ለመቆየት በከፍተኛ ደሞዝ በ400,000 ፓውንድ አዲሱን ኮንትራት መፈረሙን ክለቡ ይፋ አድርጓል። ይሄ ለሊቨርፑል ደጋፊዎች መስማት ከሚፈልጉት በጎ መረጃዎች መካከል አንዱ ነው። ነገ ሰፊው የሊቨርፑል የዝውውር እቅድን ሙሉ ፕሮግራም ትኩረት አድርገን ሰፋ ያለ ዝርዝር ጉዳይ ይዘንላችሁ እንመጣለን። ይሄ ፕሮግራም እንዳያመልጣችሁ ከወዲሁ የማስታወቂያ መረጃ ነው የምንነግራችሁ። ምክንያቱም የተረጋገጠና የተጨመቀ ታማኝነት ከፍ ያለ በርካታ መረጃዎችን አሰባስበናል። ከተከላካይ እስከ አጥቂ ደረጃ ድረስ ሊቨርፑል በነማን ራሱን ለማጠናከር አቅዷል የሚለውን ሰፋ ባለ መልኩ ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን ማንቸስተር ዩናይትድ በዩኤፋ ዩሮፓ ሊግ የሰራው ተአምራዊ ካምባክ ከ2-0 መምራት ወደ 4-2 መመራት የተቀየረው የማንቸስተር ዩናይትድ የዩኤፋ ዩሮፓ ሊግ የሩብ ፍጻሜ ጨዋታ በ5-4 ውጤት የተጠናቀቀበትን እንዲሁም የቫን ዳይክን የኮንትራት ጉዳይ የአርኖልድን የሳላን አካተን ይዘን የመጣነው ፕሮግራም ይህን ይመስላል። ሰላም ቆዩ።